ኑሮ በየዕለቱ እየተወደደ ባለበት በዚህ ሰዓት በወር የምታገኙት ገንዘብ ከ50 ሺህ ብር በታች ከሆነ ትረስት ሚ ከሆነ ጊዜ በኋላ ሰርቫይቭ ማድረግ ይከብዳቸዋል። በዚህ ቪዲዮ ላይ ከዜሮ ተነስታችሁ በወር እንዴት 50 ሺህ ሜክ ማድረግ እንዳለባችሁ ኢን ዲቴል ሼር አደርጋችኋለሁ። ለዚህ ቻናል አዲስ ለሆናችሁ ሰዎች ስሜ ዮናታን አምሳሉ ይባላል። ከ2 ዓመት በፊት ግራ የተጋባ የባንክ ሰራተኛ ነበርኩ። አሁን ላይ ከረንትሊ ራን ማድረጋቸው 2 ቢዝነሶች አሉ። ፕላስ ደግሞ በስሬ ማስተዳደራቸው ከ10 በላይ ሰራተኞች አሉ። እውነት ለመናገር እዚህ ለመድረስ በጣም ብዙ መስዋዕትነቶችን ከፍያለሁ። ቀላል ነው ማላችሁ። ነገር ግን እኔ ያለፍኩበትን እናንተ እንድታልፉ ስለማልፈልግ እያንዳንዱን ነገር ዲፕ ዳውን ሼር አደርጋችኋለሁ። ፕላስ ደግሞ እኔ ማስተማርም ደስ ስለሚለኝ ዩኒቨርሲቲ አስተማሪም ስለነበር ማውቀውን ነገር ሼር ማድረግ እፈልጋለሁ። ስለዚህ ልክ እንደዚህ አይነት ኮንቴንቶች ደግሞ ይመቻችሁ ከሆነ ቻናሉን ሰብስክራይብ በማድረግ ቪዲዮን ጀምር። አሁን ከረንት ባላችሁ ስታተስ በወር 50 ሺህ ሜክ እያደረጋችሁ አይደለም ማለት ከነኚህ ሪዝኖች አንደኛው ሊሆን ይችላል። የመጀመሪያው አብዛኛው ጊዜ ኢንካማችሁ ታይም ላይ ዲፔንድ የሆነ ሊሆን ይችላል። ያ ማለት የሆነ ጊዜያችሁን ሸጣችሁ ነው ገንዘብ ሜክ እያደረጋችሁ ያላችሁት። ያ ደግሞ አሁን ላይ ፕሮፊቴብል አይደለም። አይታችሁ እንደሆነ ሰዎቹ 1 ሰዓት ሰርተው 10 ሺህ ብር የሚከፈላቸው ሰዎች አሉ እና ደግሞ 1 ሰዓት ደግሞ ሰርተው 100 ብር የሚከፈለው ሰው አለ። ሁለቱም እኮ የሰሩት 1 ሰዓት ነው አይደለ? ነገር ግን 10 ሺህ ብር የሚከፈለው ሰው 100 ብር ከሚከፈለው ሰው የበለጠ ሌቨሬጅ የሚያደርግ የሚችለው ኦር ደግሞ ክሬት የሚያደርገው ቫልዩ ስላለ ሞር ብዙ ገንዘብ ይከፈለዋል ማለት ነው። ስለዚህ የምትሰሩትን ሰዓትና ኢንካማችሁን ማለያየት መቻል አለባችሁ። ሞር ታይሙ ላይ ፎከስ የሆነ የምትሰሩበት ታይም ላይ ዲፔንድ የሆነ ከሆነ ኢንካማችሁ ትረስት ሚ ይከብዳችኋል ተጨማሪ ገንዘብ ሜክ ማድረግ። ነገር ግን ክሬት የምታደርጉት ቫልዩ ላይ ሌቨሬጅ የምታደርጉት ነገር ላይ ዲፔንድ ግን የሆነ ከሆነ ያ ነገር ሞር ኦፍ ተጨማሪ ገንዘብ ሜክ ለማድረግ በጣም አዋጭ ይሆናል ማለት ነው። አሁን ደግሞ እንደዛ ማድረግ በጣም ኢዚ ስለሆነ፣ ሁለተኛ አሁን ላይ ተጨማሪ 50 ሺህ ብር ሜክ ለማድረግ በጣም ስትራግል የምታደርጉ ሆነ እጃችሁ ላይ ታንጂብል የሆነ ስኪል ላይኖር ይችላል። አሁን ላይ እንደምታውቁት በጣም ብዙ ፕሮፊቴብል የሚሆኑ ማርኬቱ ላይ በጣም ዲማንድ ያላቸው ስኪሎች አሉ። ቪዲዮ ኤዲተር፣ ግራፊክስ ዲዛይነር፣ ሶሻል ሚዲያ ማርኬተር በጣም ማርኬቱ ላይ ተፈላጊ የሆኑ ስኪሎች ናቸው። ስለዚህ እናንተ የሆነ ሰርቲፊኬት ስላላችሁ ብቻ ወር ደግሞ ከሆነ ቦታ ግራጁዌት ስላደረጋችሁ ብቻ በዛ አይነት ሚስ ሄዳችሁ ተጨማሪ ገንዘብ ሜክ ለማድረግ ከሆነ የምታስቡት ያ ነገር አሁን ላይ ከረንት ላይ አያዋጣም። ስለዚህ ሞር ማድረግ ያለባችሁ አሁን ከረንትሊ ምን አይነት ፕሮፊቴብል የሆነ ስኪል አለ ዜን ደግሞ ያን ነገር በምን አይነት ሚስ ዴቨሎፕ ላድርገው የሚለው ነገር ላይ ፎከስ ማድረግ መቻል አለባችሁ። ስለዚህ ተጨማሪ ገንዘብ ሜክ እያደረጋችሁ ያለውንበት ትልቁ ሪዝን ሜቢ ፕሮፊቴብል የሆነ ስኪል ማርኬቱ ላይ ዲማንድ ያለው ስኪል ላይኖራችሁ ይችላል። ሶስተኛውና አብዛኛው ሰው ስፔሻሊ አሁን ላይ ተጨማሪ ገንዘብ ሜክ ለማድረግ በጣም ስትራግል እያደረገ ያለበት ሚስ ኦፖርቹኒቲ አናይም ብዙዎቻችን። ነገር ግን ማርኬቱ ላይ በጣም ብዙ ኦፖርቹኒቲዎች አሉ። ኦፖርቹኒቲ እንዳለ ራሱ በደንብ ኖቲስ እያደረግን አይደለም። ምክንያቱም ብዙዎቻችሁ በሶሻል ሚዲያ ዲስትራክትድ ትሆናላችሁ። አጠገባችሁ ባሉ ሰዎች፣ ኔጌቲቭ በሆኑ ሰዎች፣ ላይፋችሁ ላይ ምንም አይነት ኢምፓክት በማያመጡ ሰዎች ነው ተከባችሁ ያላችሁት። ለምሳሌ ጓደኞቻችሁ ከእናንተ ከፊውቸራችሁ ጋር መሄድ ነገር ማያወሩ ከሆነና እናንተን ማያሳድጓችሁ ከሆነ እነሱን ብሎክ ልታደርጓቸው ይገባል። ኦር ደግሞ ፋይናንሻሊ ከእናንተ ማይሻሉ ከሆነ ከእነኛ ሰዎች የግድ መለየት ግዴታ ሊሆን ይችላል። ለምሳሌ ጓደኛችሁ በወር ሜክ የሚያደርገው 5000 ብር ሆኖ እናንተ ከሱ ጋር ከሆነ አብዛኛውን ጊዜያችሁ የምታሳልፉት እናንተም ስለ 5000 ብር ሊሆን ይችላል የምታወሩት። ነገር ግን ፋይናንሻሊ ከእናንተ የተሻለ ሰው ጋር ሞር ኔትወርክ የምታደርጉ ከሆነ ውሏችሁ የሚቀየር ግን ከሆነ ሞር ኦፍ እናንተም የተሻለ ገንዘብ ሜክ ለማድረግ የተሻለ ራሳችሁን ለማሳደግ ራሳችሁ ላይ ፊውቸራችሁ ላይ ለመስራት በደንብ ኤገር የሆናችሁ ትሄዳላችሁ። ስለዚህ አሁን ላይ 50 ሺህ ሜክ እያደረጋችሁ ካልሆነ ሜቢ ትልቁ ሪዝን ኦፖርቹኒቲ እያያችሁ ስላልሆነ ሊሆን ይችላል። ኦፖርቹኒቲ ደግሞ እንድታዩ ኢንቫይሮንመንታችሁን መቀየር፣ ጓደኞቻችሁን መቀየር፣ ኮንሱም የምታደርጓቸውን ኮንቴንቶች መቀየር ሊኖርባችሁ ይችላል። የግድ የሆነ ቼንጅ እንዲመጣ እናንተ መቀየር ስላለባችሁ ማለት ነው። አራተኛው እኔም ፐርሰናሊ የሆነ ጊዜ ላይ ስትራግል ሳደርግበት የነበረው ነገር እና እናንተም ሜቢ አሁን ላይ 50 ሺህ ብር ሜክ ለማድረግ በጣም የምትቸገሩ ከሆነ ዲግሪያችሁን ኦቨር ቫሊዩ አድርጋችሁ ሊሆን ይችላል። ጋይስ አሁን ላይ የሆነ ሰርቲፊኬት ስላላችሁ ወይም ደግሞ ከሆነ ዩኒቨርሲቲ ዲግሪ ስላላችሁ ፋይናንሻሊ ፍሪ ትሆናላችሁ ማለት አይደለም። ምክንያቱም አሁን ላይ ኤቭሪባዲ ዲግሪ አለው። አሁን ደግሞ ማርኬቱ ላይ በጣም ተፈላጊነት ያለው ሰርቲፊኬታችሁ ዲግሪያችሁ ሳይሆን እናንተን ሃየር ባረጋችሁ ምን አይነት ፕሮብለም ሶልቭ ታደርጉልኛላችሁ ነው። እናንተ ክሬት የምታደርጉት ቫልዩ ነው እንጂ ቫልዩ የሚደረገው ሰርቲፊኬታችሁ ወር ደግሞ ዲፕሎማችሁ አይደለም። ስለዚህ እኔ በትምህርት አምናለሁ፣ እንድትማሩ ፈልጋለሁ። ነገር ግን እየተማራችሁ ፓራራሊ ደግሞ አዲሽናል የሆኑ ስኪሎችን ዴቨሎፕ ማድረግ አለባችሁ እንጂ ከሆነ ቦታ ስለተመረቃችሁ ብቻ እናንተን እጃችሁን ስሞ ኖ ይሄው ስራ የሚላችሁ ሰው የለም። አሁን ላይ ያ ዘመን አልፏል። ስለዚህ ዴቨሎፕ በጣም ማርኬቱ ላይ ፕሮፊቴብል የሆኑ ስኪሎችን ዴቨሎፕ ማድረግ መቻል አለባችሁ ኢን አዲሽን ቱ ዮር ሰርቲፊኬት ማለት ነው።
አምስተኛው ስፔሻሊ ሶሻል ሚዲያ ከመጣ በኋላ ብዙ ሰው ዲሲፕሊን ሆኖ የሚፈልገው ነገር ላይ መድረስ እንዳይችል ፋይናንሻሊ በደንብ ፍሪ እንዳይሆን እያደረገ ያለው ነገር ሾርትከት መፈለግ ነው። በቃ ፋስት የሆነ ሪዛልት ነው አብዛኛው ሰው የሚፈልገው። የሆነ ነገር ጀመረ በአንድ ወር በሁለት ወር ውስጥ በቃ ሚሊዮነር መሆን ይፈልግ ሰው አለ። ምክንያቱም ሶሻል ሚዲያ ላይ ኢንስታግራም ማያቸው ነገሮች በቃ ሪል ሁላ የሚመስሉት ሰው አለ። ጋይስ ትልቅ ነገር ከሆነ የምትፈልጉት ስትራግል ማድረግ አለባችሁ። በቃ የሆነ ዲሲፕሊን ይፈልጋል። በሾርትከት የሚመጣማ ቢሆን ኖሮ እኮ ኤቭሪባዲ ሰክሰስፉል መሆን ይችል ነበር። ስፔሻሊ መጀመሪያ አካባቢ ራሳችሁን ስለምታስተምሩ ፕላስ ደግሞ ወደ አዲስ ኢንዱስትሪ ሞክራችሁት ማታውቁትን ነገር ስለሆነ የምትሞክሩት ስትራግል ታደርጋላችሁ። በቃ ማለት የሆነ ትልቅ ነገር የሆነ የሚፈልገው ታይም አለ፣ የሚፈልገው ኮሚትመንት አለ። መተው ያለባችሁ ነገሮች ልተው ትችላላችሁ። ከፋሚሊ ልትርቁ ትችላላችሁ። ከዚህ በፊት ቺላውት የምታደርጉ ከሆነ ከዛ ነገር ራሳችሁ ልትገድቡ ትችላላችሁ። ነገር ግን ብዙዎቻችሁ ኩዊት የምታደርጉት ገና ለርኒንግ ፌዙ ላይ ነው። ነገሮችን ገና ፊገር አውት እያደረጋችሁ አይ ነገር እኔ አይደለም ኩዊት ታረጋላችሁ። በቃ ነገም ሌላ ነገር ጀምራላችሁ ኩዊት ታረጋላችሁ። እንደዛ መሆን የለበትም። አንድ ነገር ምረጡ። እዛ ነገር ላይ ዲፕ ዳውን ገብታችሁ ራሳችሁን አስተምሩ። ዲሲፕሊን ሆናችሁ ኮሚትድ ሆናችሁ ስሩ። ዜን የሆነ ጊዜ ላይ ሪዛልት ይመጣል። ምክንያቱም እናንተ ሞር ኦፍ እዛ ነገር ላይ ጎበዝ የሆናችሁ ስለምትሄዱ። አንፎርቹኔትሊ ግን ብዙ ሰው ገና ከመጀመሩ አንድ ወር ለበሮት ሳይሞላው ነው ኩዊት ማረው። ስድስተኛው ስፔሻሊ ራሳችሁን ቼክ እንድታረጉ እንፈልገው ነገር አሁን ላይ ሜቢ 50 ሺህ ብር በወር ሜክ እንዳታረጉ እያደረጋችሁ ያለው ነገር ሁሉም ነገር ላይ ጎበዝ ለመሆን መሞከር ይመስለኛል። አሁን እኔም ስለሚያጋጥመኝ ነው። ዋይዞ ብዙ ነገሮችን እየነካካችሁ ነው ያላችሁት። አብዛኛው ሰው የሆነ ጊዜ ላይ ሶሻል ሚዲያ ማርኬተር ነው፣ የሆነ ጊዜ ላይ ግራፊክስ ዲዛይነር ነው፣ የሆነ ጊዜ ላይ ደግሞ ቪዲዮ ኤዲተር ነው፣ የሆነ ጊዜ ላይ ደግሞ ድሮፕ ሺፒንግ ሲሞክሩ ታያላችሁ። ጋይስ የሆነ ቦታ ላይ ስቲክ አድርጋችሁ መስራት ካልቻላችሁ ሁሉም ነገር ላይ አቬሬጅ ነው የምትሆኑት። ምክንያቱም ፎከስድ ሆኖ መስራት ይፈልጋል አንድ ነገር ላይ ማስተር ለማድረግ። አሁን ደግሞ ትልቁ ነገር በደንብ ስፔሻላይዝ ያደረገ ሰው ነው እንጂ የሚፈልገው የሆነ ጊዜ ላይ የሆነ ትንሽ ስኪል የያዘ ሰው አይደለም የሚፈልገው። ስለዚህ አንድ ነገር ምረጡ። ዲፕ ዳውን ወስዳችሁ ለ12 ወር ቢያንስ ማለት ነው ለአንድ ዓመት ሞክሩት። ከዛ በኋላ ለእናንተ ማይሆን ከሆነ ማርኬቱ ላይ ዲማንድ ከሌለው እና የምትፈልጉት ነገር እያገኛችሁ ካልሆነ መቀየር ትችላላችሁ። ነገር ግን ነካ ከሆነ አንደኛ ፎከስድ ማትሆኑም፣ ሁለተኛ ደግሞ የምትፈልጉት ሪዛልት ማታመጡ። ስለዚህ ከነኚህ ሪዝኖች አንደኛው ነው የሚሆነው በወር 50 ሺህ ብር ሜክ እያደረጋችሁ ካልሆነ። ነገር ግን እነኚህን ኦን ዘ ኮንትራሪ ገልብጣችሁ ደግሞ ኢምፕሊመንት የምታደርጓቸው ከሆነ ትረስት ሚ በወር 50 ሺህ ብር ሜክ ማድረግ ለእናንተ ቀላል ነው የሚሆነው። አሁን ከረንትሊ ባላችሁ ስታተስ በወር 50 ሺህ ብር ሜክ እያደረጋችሁ ካልሆነ በወር 50 ሺህ ብር ሜክ ለማድረግ ምንድን ነው ማድረግ ያለባችሁ የሚለውን ፕራክቲካሊ ራሴ ኢምፕሊመንት ያደርገዋትን ሼር አድርጋችሁ። የመጀመሪያው አሁን ከረንትሊ ማርኬቱ ላይ ዲማንድ ካላቸው ወይም ደግሞ አብዛኛው ማርኬቱ ላይ ከሚፈለጉ ስኪሎች አንደኛውን ስኪል ምረጡ። ይሄ ነገር ብዙ ቪዲዮ ተሰርቷል። ግራፊክስ ዲዛይን፣ ቪዲዮ ኤዲቲንግ፣ ሶሻል ሚዲያ ማርኬቲንግ፣ ብዙ ስኪሎች አሉ። አሁን ከረንትሊ ማርኬቱ ላይ ኢንተርኔት ይዟቸው የመጡ አብዛኛው ሰው ደግሞ የሚፈልጋቸው ስኪሎች አሉ። ከነኛ ስኪሎች አንድ ስኪል ምረጡ። ስኪላችሁን በምትመርጡበት ጊዜ ደግሞ ኮንሲደር ማድረግ ያለባችሁ አንደኛ አሁን ከረንትሊ ምን አይነት ዲማንድ አለ። ምክንያቱም የምትማሩት ነገር ወር ደግሞ የምትመርጡት ነገር ማርኬቱ ላይ ዲማንድ ማይኖረው ከሆነ አፍተር ኦል ፍጋት ነው የሚሆነው። ሁለተኛ ኢንተረስትድ ናኝ ወይ እዛ ነገር ላይ ኢንተረስት ሊኖራችሁ ይገባል። ምክንያቱም ማርኬቱ ላይ ዲማንድ ኖሮ እናንተ ኢንተረስት ከሌላችሁ እሱም ስላልሆነ። ሌላ ደግሞ ኦልሬዲ ለመማር ቀላል ነው ወይ፣ በኋላ ላይ ስታሳድጉት ራሳችሁን ታዩታላችሁ ወይ። ለምሳሌ አንድ ሶሻል ሚዲያ ማርኬቲንግ ላይ የሚገባ ሰው መጀመሪያ ሶሻል ሚዲያ ማርኬቲንግ ማርኬቱ ላይ ዲማንድ አለ፣ እሱም ኢንተረስትድ ነው። ፋይናሊ ደግሞ ላሳድገው ራሱ ቢል ከፈለገ ፍሪላንሰር ሆኖ ይሰራል፣ ከፈለገ ደግሞ ተቀጥሮ መስራት ይችላል። ካልሆነ ደግሞ በጣም ካሳደገው ደግሞ ኤጀንሲ ከፍቶ መስራት ስለሚችል ማለት ነው። ስለዚህ ኢንተረስታችሁን ቼክ አድርጉ። ዲማንድ አለ ወይ፣ ሶስተኛ ደግሞ ማሳደግ ይችላል ወይ ነገር የሚለውን ነገር ቼክ አድርጉና አንድ ስኪል ምረጡ። ከረንትሊ ማርኬቱ ላይ ዲማንድ ያላቸው እናንተ ኢንተረስትድ የሆናችሁባቸውን በኋላ ደግሞ ወደ ቢዝነስ ልትቀይሩበት የምትችሉትን ስኪል ዴቨሎፕ ካረጋችሁ በኋላ ሌላኛው ኔክስት ስቴፕ የሚሆነው እዛ ነገር ላይ ራሳችሁን ማስተማር ነው። አሁን ላይ እንደ ድሮ ኮሌጅ መሄድ አይጠበቅባችሁም። ፕላስ ደግሞ ክሬዚ የሆኑ ገንዘቦች ኢንቨስት አድርጋችሁ ኮርስ መግዛት አይጠበቅባችሁ። ዩቲዩብ ላይ ኮርሴራ ላይ ፕላስ ደግሞ ሌሎች ፍሪ ሳይቶች ላይ ራሳችሁን ማስተማር ትችላላችሁ። ይህን ለማድረግ 1 ወር ወይ 2 ወር ነው የሚያስፈልገው። ለምሳሌ አንድ ሰው ቪዲዮ ኤዲቲንግ ከሆነ የመረጠው ቪዲዮ ኤዲቲንግን ለመማር ዩቲዩብ ላይ በጣም ረጃጅም ቪዲዮዎች አሉ፣ የተሰሩ ቪዲዮዎች አሉ። እዛ ነገር ላይ ራሱን በደንብ ዲሲፕሊን አድርጎ 1 ወር 2 ወር በደንብ ዴዲኬት ሆኖ ከሰራ ቢያንስ ለመጀመር የሚያስችለውን ስኪል ዴቨሎፕ ማድረግ ይችላል። ከዛ በኋላ ደግሞ ኔክስት ፌዞችን እየቀጠለ ሲሄድ
ማርኬቱ ላይ በጣም ተፈላጊ የሆነ ሰው መሆን ይችላል ማለት ነው። ሶስተኛ ዋንስ ስኪል መርጣችሁ እዛ ነገር ላይ ራሳችሁን ካስተማራችሁ በኋላ ፕሩፍ ማድረግ አለባችሁ። ምክንያቱም እናንተ ሪሊ ፕሮብለም ሶልቭ ማድረግ ትችላላችሁ ወይ እና የዴቨሎፕ ባረጋችሁት ስኪል የሚለውን ነገር ፕሩፍ ማድረግ አለባችሁ። እንደ ድሮ ሰዎቹ እናንተን ሃየር ማድረግ ሲፈልጉ ሰርተፍኬት፣ ምን ያክል ዓመት ኤክስፒሪየንስ አለክ፣ የት ነው የተማርከው የሚለውን ነገር አይደለም የሚጠይቋችሁ ምን ሰርተሃል፣ ምን አይነት ፕሮብለሞችን ሶልቭ አድርጋል፣ ከዚህ በፊት የሰራቸውን ፕሮጀክቶች ላክልኝ ነው የምትባሉት። እኔም ፐርሰናሊ ቪዲዮ ኤዲተር፣ ግራፊክስ ዲዛይነር፣ ሶሻል ሚዲያ ማናጀር ሃየር ሳደርግ ይህን ነው ማድረገው። ስለዚህ ምን ታደርጋላችሁ? የመረጣችሁት ኤሪያ ላይ ሳምፕል የሆኑ ፕሮጀክቶች ትሰራላችሁ። ይሄ ነገር ለራሳችሁም ሊሆን ይችላል። ለምሳሌ አንድ ግራፊክስ ዲዛይኒንግ የተማረ ሰው ማድረግ ይችላል። ለራሱ የተለያዩ ሶሻል ሚዲያ ፖስቶችን ክሬት ማድረግ ይችላል። ፕላስ ደግሞ ለሚያውቃቸው ሰዎች፣ አጠገቡ ላሉ ሰዎች የተለያዩ ሶሻል ሚዲያ ፖስቶችን ተምኔል ሊሆን ይችላል፣ ኤኒ ሎጎ ሊሆን ይችላል፣ ዲዛይን ማድረግ ይችላል። ዜን በኋላ ላይ ክሊያንቶችን አፕሮች በሚያደርግበት ጊዜ ይሄን ሰርቻለሁ፣ እንደዚህ አይነት ሪዛልቶችን አምጥቻለሁ፣ አንተም ጋር ኢምፕሊመንት ባደረግልክ እንደዚህ አይነት ሪዛልት ማምጣት ትችላለህ ብሎ አፕሮች ማድረግ ይችላል ማለት ነው። አራተኛው ዋንስ የመረጣችሁት ስኪል ላይ ራሳችሁን ካስተማራችሁ፣ ፖርትፎሊዮ ፕሮጀክቶችን ዴቨሎፕ ካረጋችሁ በኋላ ክሊያንቶችን ሪች አውት ማድረግ ነው። ገንዘብ ሜክ ማድረግ የምትችሉበት ፌዝ ይሄ ነው። ምክንያቱም ስኪላችሁ ፕሩፍ ተደርጓል፣ የሰራችኋቸው ፕሮጀክቶች አሉ። ከዛ በኋላ የእናንተን ሰርቪስ ወር ደግሞ የእናንተን ስኪል የሚፈልጉ ሰዎችን ሪች አውት ማድረግ ነው። ዶር ቱ ዶር ሄዳችሁ ሊሆን ይችላል፣ ሶሻል ሚዲያ ላይ ዴም በማድረግ ሊሆን ይችላል፣ በምታውቁ ሰው በሪፈራል ሊሆን ይችላል። የተለያዩ ሜቶዶችን እየተጠቀማችሁ የእናንተን ሰርቪስ ሊፈልጉ የሚችሉ ሰዎችን ሪች አውት ማድረግና ለእነሱ ሰርቪሱን እየሰጣችሁ ገንዘብ ሜክ ማድረግ ነው የሚሆነው። አሁን ላይ ታንክስ ቱ ሶሻል ሚዲያ ይህን ስቴፕ በጣም አቅሎልናል። ድሮ አይታችሁ እንደ ፖድካስትም ላይ ፕላስ ደግሞ የተለያየ ኤክስፒሪየንሳቸውን ሼር የሚያደርጉበት ፕላትፎርም ላይ ሼር ሲያደርጉ አይታችሁ እንደሆነ ብዙዎቹ በቃ ቤት ለቤት እየሄዱ ነው ስኪላቸውን ወይም ደግሞ ሰርቪሳቸውን የሚሸጡ የነበረው። አሁን ላይ ግን እናንተ የመረጣችሁት ኤሪያ ላይ የተለያዩ ሶሻል ሚዲያዎች ላይ ኮንቴንቶችን ክሬት እያደረጋችሁ ስለ ብራንዳችሁ ቢውል ብታደረጉ አንደኛ ሰዎቹ እያወቋችሁ ይመጣሉ። ዜን ደግሞ ሄዳችሁ ክሊያንቶችን ሪች አውት በምታደረጉበት ጊዜ ኦልሬዲ ያውቋችኋል፣ እናንተ ኢዚ ያደርግላችኋል ማለት ነው። ስለዚህ ሶሻል ሚዲያን በደንብ ተጠቀሙበት ጋይስ፣ በደንብ ተጠቀሙበት። ለዚህ እኔ ዊትነስ ነኝ። እንደ ቲፕ ክሊያንቶች ሪች አውት በምታደረጉበት ጊዜ ክሬት የምታደረጉላቸውን ቫሊዩ በደንብ አሳዩቸው። እናንተ የሆነ ቦታ እንደዚህ አይነት ስኪል አለ ቅጠራኝ ምናምን ሳይሆን ማለት ያለባቸው እኔ እንደዚህ አይነት ፕሮጀክቶች ላይ ኤክስፖዠር አለኝ፣ አንተ ሃየር ብታደረገኝ እንደዚህ አይነት ፕሮብለሞችን ሶልቭ ማድረግ እችላለሁ፣ እንደዚህ አይነት ሶሉሽን አመጣላለሁ። ሞር ሰው ክሬት የምታደርጉት ቫሊዩ ላይ ፎከስ ማድረግ ስለሚፈልግ በእነሱ ሳይድ ሆናችሁ እነሱ የሚፈልጉትን ነገር እየነገራችኋቸው ሪች አውት አድርጓቸው። እኔ ገሌ ይባላለሁ፣ እንደዚህ አይነት ኤክስፒሪየንስ አለኝ፣ እንደዚህ አይነት ፕሮጀክቱን ሰርቻለሁ፣ አንተ ሃየር ብታደረገኝ እንደዚህ አይነት ሶሉሽን አመጣላለሁ። በእንደዚህ አይነት ሚንስ ሪች አውት የምታደርጓቸው ከሆነ ትረስት ሚ እነኛ ሰዎች እናንተን ሃየር ማድረግ ሃፒ ነው የሚያደርጋቸው። አምስተኛው ኳሊቲ የሆነ ሰርቪስ ደሊቨር ማድረግ ነው። ምክንያቱም ክሊያንት አግኝታችኋል። ክሊያንት ካገኛችሁ በኋላ ኦልሬዲ ትልቅ ኦፖርቹኒቲ ተሰጥቷችኋል። እዛ ነገር ላይ በደንብ ራሳችሁን እያስተማራችሁ ከክሊያንቶች ፊድባክ እየተቀበላችሁ ሞር ኦፍ እነሱ ማግኘት ያለባቸው ነገር በደንብ እየሰጣችኋችሁ ከቀጠላችሁ እነኛ ክሊያንቶችም ከእናንተ ጋር ይቀጥላሉ። ፕላስ ደግሞ ሃፒ ስለሆኑ ሌላም ክሊያንት ሪፈር ያደርጉላችኋል ማለት ነው። ይህን የምታደርጉ ከሆነ ትረስት ሚ በወር 50 ሺህ ሜክ ማድረግ በጣም ቀላል ነው የሚሆነው። ነገር ግን ልክ እንዳልኳችሁ የተሰጣችሁን ኦፖርቹኒቲ በደንብ መጠቀም መቻል አለባችሁ። ምክንያቱም ክሊያንቶች በደንብ እናንተ ላይ ሃፒ ሆኑ ማለት እናንተ ከሆነ ጊዜ በኋላ ማርኬቲንግ መስራት አይጠበቅባችሁም። ያ ሳቲስፋይድ የሆነ ክሊያንት ሌላ ክሊያንት ያመጣላችኋል። እኛ ሶሻል ሚዲያ ማርኬቲንግ ላይ እንደዛ ነው የምናደርገው። መጀመሪያ አካባቢ በተለያየ ሚንስ ክሊያንቶች ሪች አውት አደረግ ነበር። እኔ ፐርሰናሊ እንደ ቲም ሪች አውት እናደረግ ነበር። አሁን ላይ ግን አብዛኛዎቹን ክሊያንቶችን የምናገኙ በሪፈራል ነው። የሆነን ክሊያንት በጣም አሪፍ ሳቲስፋይድ እንዲሆን እናደርገዋለን። ዜን ጓደኛውን ፋሚሊዎችን ሪፈር ያደርግልናል ማለት ነው። ቤስት ስትራቴጂ ወይ ቤስት ማርኬቲንግ ስትራቴጂ የሚባለው ወርድ ኦፍ ማውዝ እና ሪፈራል ነው። ስለዚህ ሪፈራልን በደንብ ተጠቀሙበት። ፋይናሊ አሁን ላይ የሆነ ኤሪያ ላይ በደንብ ኤክስፒሪያንሱ አላችሁ፣ ፕሮብለም ሶልቭ ማድረግ እንደምትችሉ ታውቃላችሁ፣ ሰዎቹ እንደሚፈልጓችሁ ኦልሬዲ ፕሩፍ አላችሁ። አሁን ላይ ሞር ኦፍ ከሆነ ጊዜ በኋላ ፕራይስ እየጨመራችሁ ለእነሱም ደሊቨር መታደረጉላቸው ነገሮች እያስተካከላችሁ አፕሴል እና ክሮስሴል እያደረጋችሁ ትቀጥላላችሁ ማለት ነው። ለምሳሌ አንድ ሰው በፌስቡክ አድቨርታይዚንግ የጀመረ ሰው ቢሆን ፌስቡክ አድቨርታይዚንግ ብቻ ሁሌ እየሰራ መኖር ሳይሆን የሆነ ጊዜ ለሶሻል ሚዲያ ማኔጅመንቱን መያዝ፣ ኮንቴንት ፕሮዳክሽኑን መያዝ፣ ስትራቴጂ ዴቨሎፕመንቱን እያለ እያሳደገ ቻርጅ የሚያደርገውን ነገርም እየጨመረ መሄድ ይችላል ማለት ነው። ጋይስ ይህንን ሁላ የምታደርጉ ከሆነ 50 ሺህ ብር አይደለም 100 ሺህ ብር ለእናንተ በወር ሜክ ማድረግ በጣም ቀላል ነው የሚሆነው። ነገር ግን እዚህ ጋር ሼር ያደረኳችሁን 6ቱንም ስቴፖች ግን ኢምፕሊመንት ማድረግ መቻል አለባችሁ። በወር 50 ሺህ ብር ሜክ ለማድረግ በምትሄዱ ጆርኒ ላይ ደግሞ ኢምፕሊመንት ማድረግ ያለባችሁን ከራሴ ኤክስፒሪየንስ 3 ቤዚክ ሩሎች ልንገራችሁ። የመጀመሪያው አንድ ስኪል ነው የሚያስፈልጋችሁ።
በወር 50 ሺህ ብር ሜክ ለማድረግ 2 ስኪል አይደለም 3 ስኪል አይደለም 5 ስኪል አይደለም ያስፈልጋችሁ አንድ ስኪል ነው። ያን ስኪል ዲማንድ አለ ወይ እኔ እዛ ነገር ላይ ኢንተረስትድ ነኝ ወይ ላድግ ይችላል ወይ የሚለውን ነገር ሴሌክት አድርጉና አንድ ስኪል ምረጡ። ሁለተኛው ወደ አክሽን ግቡ። ሁለተኛው ሩል አክሽን ነው። እናንተ የሆነ ነገር ላይ በደንብ ጎበዝ ብትሆኑ ለሰዎች ብታነበንቡ ብታስረዱ ያ ነገር ወደ አክሽን ካልተቀየረ ገንዘብ ሜክ ያደርግላችሁ። ስለዚህ የአክሽን ሰው ሆኑ። ስኪሉን ዴቨሎፕ ካደረጋችሁ በኋላ በቀን 20-30 ሜሴጆች መላክ ይጠበቅባችኋል። በምታውቁት ሰው የተለያዩ ክላይንቶች ሪች አውት ለማድረግ ሞክሩ። ስለዚህ አክሽን ላይ ቤዝ አድርጉ፣ ቲዮሪ ሳይሆን አክሽን ላይ ቤዝ አድርጉ። ሶስተኛው ደግሞ ፔሸንስ ነው። ብዙ ሰው የሆነ ስኪሉ አለው ነገር ግን በቃ መታገስ ያቅተዋል። በቃ 2 ወር 3 ወር ሰርቶ በቃ ይህ ነገር ለኔ አይሆንም ማለት ነው። በቃ ሀብ ቱ ኪዩት ሌላ ነገር መሞከር አለብኝ። የሆነ ጊዜ ላይ ቪዲዮ ኤዲተር ነበር፣ የሆነ ጊዜ ላይ ድሮፕ ሺፒንግ ሲሰራ ታያላችሁ፣ ኦር ደግሞ ትሬዲንግ ውስጥ ገብቶ ታዩታላችሁ። ስለዚህ የሆነ የገባችሁበት ኤሪያ ላይ በደንብ ኮንሲስተንትሊ ፔሸንት ሆናችሁ ስሩ። እንደዛ ካልሆናችሁ በቃ ጃግል ታደርጋላችሁ። በቃ አንድም ነገር ላይ ጎበዝ አትሆኑም፣ ሰዎቹም አይፈልጓችሁም ከሆነ ጊዜ በኋላ። ስለዚህ እንደ ሩል ኦፍ ታም በደንብ ኮንሲደር እንድታደርጓቸው ፈልጉ። አንድ ስኪል ምረጡ፣ አንድ ብቻ ማለት አክሽን ላይ ቤዝ አድርጉ። ሶስተኛ ደግሞ ኮንሲስተንት ሆናችሁ በደንብ ስሩ። ሌላኛውና ኢትዮጵያ ውስጥ በጣም እየተረሳ ያለው ነገር ማይንድ ሴት ነው። ገንዘብ ሜክ ማድረግ ባዚ ዋናው ነገር ስኪሉ እንዳለ ሆኖ ማይንድ ሴት ማተር ያደርጋል። ማይንድ ሴት ኢኔሴስ የመጀመሪያው አጠገባችሁ ያለውን ኦፖርቹኒቲ በደንብ ለማየት ሞክሩ፣ በደንብ ማለት ነው። ምክንያቱም ማይንድ ሴታችሁ የተስተካከለ ካልሆነ እኔ በቃ ላኪ አይደለሁም ኦፖርቹኒቲ የለም ኢትዮጵያ ውስጥ ብላችሁ የምታስቡ ከሆነ በቃ መቼም ገንዘብ አሰሩም። ስለዚህ አጠገቤ ምን ነገር አለ፣ ምን አይነት ኦፖርቹኒቲ አለ፣ ይሄን ነገር ወደ ገንዘብ እንዴት ቀይረዋለሁ። ኦፖርቹኒቲ ሲባል ለምሳሌ እኮ ሁላችንም እንጸልያለን አይደለ? ፈጣሪ አለ ብለን እንጸልያለን። ስንጸልይ መቼም ፈጣሪ መጥቶ ዱብ ብሎ ይሄው ልጅ የጸለይከው ነገር አይለንም። ስለዚህ በሰዎች በአጋጣሚዎች በቻሌንጆች ሊሆን ይችላል ኦፖርቹኒቲ ይመጣለን። ስለዚህ እነኛን ኦፖርቹኒቲ ለመጠቀም ኦፕን መሆን መቻል አለብን። ሁለተኛ የምታውቁትን ነገር ምንም ሳትፈሩ ፕሩፍ ለማድረግ ሞክሩ። አይታችሁን በጣም ብዙ ሰዎች ያን ያክል ስማርት አይደሉም ገንዘብ ሜክ እያደረጉ ያሉ ሰዎች። በቃ የሆነ የሚያውቋት ነገር አለች፣ ያችን ነገር ሂደው ኢምፕሊመንት ያደርጓታል፣ ለዛ ነገር ገንዘብ ይጠይቃሉ። ነገር ግን ብዙ ሰው ስማርት ነኝ ብሎ የሚያስብ ሰው፣ ስኪል አለኝ ብሎ የሚያስብ ሰው ገንዘብ ሜክ አያደርግም። ቼክ አድርጎ አጠገባችሁ ያሉ ሰዎችን ምን ያክል እውቀት ያላቸው ሰዎች ገንዘብ ሜክ እያደረጉ እንዳልሆነና ምን ያክል ደግሞ ያን ያክል እውቀት የሌላቸው ሰዎች ገንዘብ ሜክ እያደረጉ እንደሆነ። ስለዚህ የምታውቁትን ነገር ፕሩፍ ለማድረግና ኢምፕሊመንት ለማድረግ በደንብ ኦፕን ሁኑ። ይሄን ነገር ሳታረጉ ከሆነ ለምሳሌ ክሊያንት አፕሮች ለማድረግ በምትሄዱበት ጊዜ አንድ ሰው 2 ሰው እምቢ ያላችሁ ማለት ሁሉም ክሊያንት እምቢ ይላችኋል ማለት አይደለም። ስለዚህ ፕሩፍ ለማድረግ በደንብ ሬዲ ሁኑ። ማይንድሴታችሁን አስተካክሉ። ሌላኛው ከማይንድሴት አስፔክት ሪሶርስ ባይኖራችሁም ሪሶርስፉል ሁኑ። ማለት ብዙዎቻችን ተሟልቶልን አይደለም ስራ የምንሰራው። ይሁን በጣም ብዙ ቻሌንጆች ይኖሩ ይችላሉ። ነገር ግን አጠገባችን ያለውን ነገር ደግሞ ዋይዝሊ መጠቀም አለብን። ለምሳሌ ስልክ ካላችሁ ስልካችሁን ገንዘብ ሜክ ለማድረግ ተጠቀሙበት። ለምሳሌ ፒሲ ሊሆን ይችላል የምትፈልጉት፣ እጃችሁ ጋር ስልክ ሊኖር ይችላል። ፒሲ እስኪመጣ ድረስ ስልካችሁን ተጠቀሙ። ለምሳሌ ኮንቴንት ክሬሽን መጀመር ፈልጋችሁ ካሜራ ላይ ያስፈልጋችሁ ይችላል። ካሜራ ወይም ተከራታችሁ መስራት፣ ኦር ደግሞ አጠገባችሁ ካሉ ሰዎች መዋስ፣ ኦር ደግሞ በስልካችሁ መስራት። የግድኛ የምንፈልገው ነገር እጃችን ላይ እንኳ ባይኖር እጄ ጋር ባለው በምን አይነት ሚስ ልሰራ እችላለሁ የሚለውን ነገር በደንብ ኢምፕሊመንት አድርጉት። ይሄን ነገር ባይዚ ቲዮሪ አይደለም ነገራችሁ፣ እኔ ኢምፕሊመንት ስላደረኩት ነው። ትረስት ሚ እግዚአብሔር ትረስት ሚ። ለምን እኔ ለምሳሌ ኮንቴንት ክሬሽን ስጀምር ጊር አልነበረኝ። የምሬ ነው ሙላችሁ። አንድ ኤሰርቲቱ ስልክ ነበረች፣ ከዛ በኋላ ደግሞ ሪንግ ላይት ነበር። በዛ ነው የጀመርኩት። አሁን ላይ አሉን ጊሮች፣ ለምሳሌ አምራን አለ፣ ሌሎችም ላይቶች አሉ። ነገር ግን ያኔ ባልጀምር ኖሮ በቃ እኔ ላይት የለኝም ካሜራ የለኝም ምናምን ብዬ በጣም ፐርፌክት እስከሆነ ድረስ ብጠብቅ ኖሮ ኮንቴንት ክሬሽንም አልጀምርም ነበር። አሁን እናንተ ማታዩኙ ነበር። ስለዚህ ባላችሁ ነገር ጀምሩ። ሶ ጋይስ 50 ሺህ ሜክ ለማድረግ ሀገር መቀየር አይጠበቅባችሁ፣ ኦር ደግሞ የሆነ እድለኛ መሆን አይጠበቅባችሁ። በቃ የሆነ ስኪል ዴቨሎፕ አድርጉ፣ አክሽን ውስጥ ግቡ። ፋይናሊ ደግሞ ኮንሲስተንትሊ ፔሸንት ሆናችሁ ስሩ። ይህን የምታደርጉ ከሆነ ትረስት ሚ 50 ሺህ ሜክ ማድረግ ለእናንተ ቀላል ነው የሚሆነው። እኔ 50 ሺህ ሜክ እያደረግኩት ከባንክ ስወጣ ነበር። ባንክ ውስጥ ኔትወርክ ኢንጂነር ሆኜ ነበር ምሰራ የነበረው። ስለዚህ ከኔትወርክ ኢንጂነሪንግ ስራ ጥዬ እንደወጣ ያደረገኝ ልክ እንደናንተ ፌስቡክ አድቨርታይዚንግ ነበር የጀመርኩት። ፕላስ ደግሞ ቲቶሪንግም ነበር ምሰራው። ስለዚህ በሁለቱ 50 ሺህ ሜክ ማድረግ ስጀምር ከዛ በኋላ ጥዬ መውጣት ችያለሁ። እና ይህን ለምንድን ነው የምነግራችሁ? የሆነ ገንዘብ ሜክ ለማድረግ 50 ሺህ ብር አይደለም ከዛም በላይ ሜክ ልታደርጉ ትችላላችሁ። ሜክ ለማድረግ ግን መጀመር አክሽን ላይ በደንብ መስራት፣ ፋይናሊ ደግሞ ኮንሲስተንት ሆኖ መስራት። ይህን የምታደርጉ ከሆነ 50 ሺህ ብር አይደለም ሌላ ተጨማሪ ገንዘብ ሜክ ማድረግ ትችላላችሁ።